ወገን ያሉ ወይም በሁለት የተለያዩ ሐሳቦች ላይ የተገኙ ክለቦች የሚያደርጉት የፍጻሜ ጨዋታ መርሃ ግብር ነው። በአንደኛው ሳይድ ባለፈው ዓመት የአውሮፓ ሻምፒዮንስ ሊግን ክብር ያሳካው ፓሪስ ሰን ዠርመን፣ በሌላኛው በኩል ደግሞ እስካሁን ድረስ በታሪኩ የአውሮፓ ሻምፒዮንስ ሊግ ታሪክ በወንዶች አግኝቶ የማያውቀው አርሰናል የሚገናኙበት የጨዋታ መድረክ ነው። ሁለቱም አሰልጣኞች ስፓናርዳዊ ናቸው። ፓሪስ ሰን ዠርመን በሉዊስ ኤንሪኬ አሰልጣኝነት ነው ዋንጫውን ማሳካት የቻለው። ለመጀመሪያ ጊዜ በታሪኩ ባለፈው ዓመት ነው ፓሪስ ሰን ዠርመን ይህንን የአውሮፓ ሻምፒዮንስ ሊግ እድል እንዲያገኝና ወደ ካዝናው ዋንጫው እንዲያስገባ ያደረገው። ዘንድሮ ደግሞ አርሰናል ፋይናሊስት ሆኖ የመጨረሻ ተፋላሚ ሆኖ ሁለቱ ቡድኖች የፊታችን ቅዳሜ ቡዳፔስት ሃንጋሪ ላይ ቀጠሮ ይዘዋል እና የትኛው ቡድን ያሸንፋል የሚለው ከተለያዩ መመዘኛዎች አንጻር ማየት ቢቻልም ኦፍኮርስ እግር ኳስ ወቅታዊ ፐርፎርማንስ ወይም ወቅታዊ አቋም ከመሆኑ ጋር ተያይዞ አሁን ላይ ምናልባት ቅድመ ፕሪዲክሽን ወይም ቅድመ ትንቢትን ከመግለጽ ባሻገር ያን ያህል ይሄኛው ቡድን ከዚህ መንደርደሪያነት አንጻር ያሸንፋል ብሎ ለመናገር መድፈር አይቻልም። ምክንያቱም እንደምታውቁት የእግር ኳስ ፐርፎርማንስ በ90 ደቂቃ ውስጥ የሚወሰን ስለሆነ ማለት ነው። ግን ቅድመ ሐሳቦችን መሰንዘር ግን ይቻላል። መነሻዎችን አድርጎ ከተለያዩ አንግሎች ከተለያዩ አቅጣጫዎች ግራ ቀኝ በመዳሰስ እያንዳንዱን ነገር ማየት የሚቻልበትን መነጽር ግን ማስቀመጥ ይቻላል። የእንግሊዙ አርሰናል ከፈረንሳዩ ፓሪስ ሰን ዠርመን ሁለቱም የየሊጋቸውን ዋንጫ ማሳካት የቻሉ ቡድኖች ናቸው። ኦፍኮርስ ፓሪስ ሰን ዠርመን እንደሚታወቀው በሊግ ፌዝ የአውሮፓ ሻምፒዮንስ ሊግ የዘንድሮ የውድድር ዓመት 11ኛ ደረጃን ይዞ ያጠናቀቀ ቡድን እንደነበር አይዘነጋም። ባለፈው ዓመትም እንደምታስታውሱት በሊግ ፌዙ በፕሌይኦፍ ገብቶ ነው እንደገና የመጣው። እንደውም ከ24ኛ ደረጃ በታች ይወርዳል ተብሎ ስጋት ነበር። በኋላ ላይ ቀስ እያለ እያደገ የመጣና ዋንጫውን እስከ መውሰድ የቻለ ቡድን እንደሆነ ይታወቃል። አርሰናል በዘንድሮ የውድድር ዓመት እስከ ኤፕሪል ሚያዝያ ድረስ ለአራት ዋንጫ ሲፎካከር የነበረ ቡድን እንደነበር አይዘነጋም። ከዛ በኋላ ግን ብዙ ጊዜ ያው አሰልጣኝ ሚኬል አርቴታ ሚያዝያ ወርና ሚኬል አርቴታ ክፍተቶች የሚከሰቱበት ወር ነው ለሚኬል አርቴታ፣ ወይም ገድ ያልሆነ ወር ነው ሚያዝያ ወር ላይ። ሚያዝያን ሲሻገር ያመጣውን ውጤት የዘንድሮን የውድድር ዓመት ግንቦት ላይ ያሳካቸውን ድሎች ማየት ነው። ግንቦት ላይ ደግሞ በአንጻሩ ማንቸስተር ሲቲ የተንሸራተተበትን ያየንበት ነው። ግን ኤፕሪል ወር ላይ ለአርቴታ በተለያዩ ጊዜያቶች ፈተና ከሚሆኑበት ወሮች መካከል ዋነኛው ኤፕሪል ወይም ሚያዝያ ወር ላይ ነው እና ሚያዝያ ወር ላይ ሁለቱን ያጣበት ሂደት ተፈጠረ። ሁለቱን ዋንጫዎች ካራባኦ ካፕን በማንቸስተር ሲቲ በዋንጫ የተነጠቀበት፣ እንዲሁም በኤፍኤ ካፕ የጨዋታ መርሃ ግብር ከሳውዛምፕተን ጋር የነበረውን ጨዋታ በታችኛው ሊግ የሚጫወተው ሳውዛምፕተን ያሸነፈበት፣ ነገር ግን መጨረሻው ላይ አርሰናል ከዚህ የኤፍኤ ካፕ መርሃ ግብር መውጣቱ ተጠቃሚ እንዲሆን ያደረገበትን ሂደት ፈጥሮለታል። ቡዳፔስት ፑሽካሽ አሬና ላይ ነው ቅዳሜ ምሽት የአውሮፓ ሻምፒዮንስ ሊግ የሚከናወነው። ከምሽቱ 1 ሰዓት ላይ ከነገ ወዲያ ማለት ነው የሚደረግ ጨዋታ ነው። ዘንድሮ እንግሊዞች ከባድ ሚዛን ሆነው ነው የመጡት። በሁሉም ውድድሮች ላይ በአውሮፓ መድረክ የበላይነታቸውን ያሳያሉ ወይስ የሚለው ጉዳይ የሚቋጨው በአውሮፓ ሻምፒዮንስ ሊግ መድረክ ቅዳሜ በሚደረገው ጨዋታ ነው። አርሰናል ካሸነፈ የእንግሊዝ የበላይነት በአውሮፓ መድረክ ላይ በይፋ የሚታወጅበት ይሆናል። ምክንያቱም አስቶን ቪላ የድል ባለቤት ሆኖ ነው የመጣው። በዩሮፓ ሊግ ዋንጫ የወሰደበትን እድል ነው የፈጠረው አስቶን ቪላ። በአንጻሩ ትናንት ክሪስታል ፓላስ በኮንፈረንስ ሊግ ያሸነፈበት ውጤት ጂን ፊሊፔ ማቴታ ያስቆጠረው ጎል በጣም ደስ የሚል ጨዋታ ነበር። ትናንት ምሽት ጨዋታውን አስተላልፈናል። ስለ ትናንቱ ጨዋታ እንደ ዋና ዋና የሚባሉ አንኳር ነጥቦችን እንደ መንደርደሪያ ላቅርብና ወደ ጀመርነው ሻምፒዮንስ ሊግ መግባቱ የተሻለ ይመስለኛል። ኦሊቨር ግላስነር የመጨረሻ ጨዋታቸው ነው ትናንት። ማን ነው የሚተካቸው ነው ኦሊቨር ግላስነርን በክሪስታል ፓላስ ቤት? እስካሁን ድረስ እስከ ትናንትናው ድረስ አንዶኒ ኢራዮላ ቢታሰቡም ግን እሳቸው ፍላጎት አልነበራቸውም። በጣሊያን ሴሪያ በኤሲ ሚላን እግር ኳስ ክለብ ይፈለጉ ስለነበር ማለት ነው። ማሲሚላኖ አሌግሪ የኤሲ ሚላን ዋና አሰልጣኝ ከአሰልጣኝነታቸው መሰናበቱን ተከትሎ ኤሲ ሚላን ዋነኛ ትኩረት ያደረገው አንዶኒ ኢራዮላ ላይ ስለነበረ ነው።
ስለዚህ አንዶኒ ኢራዮላ ሐሳባቸው ሁሉ ወደ ኤሲ ሚላን ያዘነበረ ይመስል ነበር። ትናንት ግን ክሪስታል ፓላስ የዩኤፋ ኮንፈረንስ ሊግን ማሳካቱን ተከትሎ ክሪስታል ፓላስም አንዶኒ ኢራዮላን ይፈልጋል። አንዶኒ ኢራዮላም ልባቸው ወደ ክሪስታል ፓላስም እንዲያዘነብልና እንዲያስብ ያደረገበት ውጤት ተመዝግቧል። ስለዚህ በሁለት ሐሳብ ውስጥ መሃል ነው የሚገኙት አንዶኒ ኢራዮላ የበርንማውዝ አሰልጣኝ ናቸው። በነገራችን ላይ ማናቸው ብላችሁ አንዳንድ የስፖርት ቤተሰቦች ልጠይቁ ስለምትችሉ ማለት ነው። እና ከበርንማውዝ እሳቸውም እንደሚለቁ ባለፈው ገልጿል። በርንማውዝን ለአውሮፓ መድረክ አብቅተውታል። ኦፍኮርስ በርንማውዝም በዩሮፓ ሊግ ነው የሚጫወተው። ፓላስም ትናንት ኮንፈረንስ ሊግ ዋንጫ መውሰድን ተከትሎ ፓላስም በዩሮፓ ሊግ ይጫወታል እና ፓላስም ገፍተው ሄዶበታል። ያው ኦሊቨር ግላስነር ትናንት ተሰናብተዋል። በአጭር ጊዜ 3 ዋንጫዎችን ማሳካት የቻሉ አሰልጣኝ ናቸው፣ በአጭር ዓመታት ውስጥ ማለት ነው። የኤፍኤ ካፕን ድል ባለፈው ያሳኩበት ሂደት እንደነበረ አይዘነጋም። ኮሚኒቲ ሺልድን አሳኩ። እንደገና ደግሞ ትናንት የኮንፈረንስ ሊግ የድል ባለቤት ሆኑ እና በቃኝ ብለዋል ኦሊቨር ግላስነር። በተመሳሳይም ከክሪስታል ፓላስ ቤት የሚለቁ ተጫዋቾች አሉ። አንደኛው አዳም ዋርተን ነው። አዳም ዋርተን በዋናነት በከፍተኛ ሁኔታ በበርካታ ክለቦች እየተፈለገ የሚገኝ ቶማስ ቱሄልን ተቃውሞ እንዲበዛባቸው ያደረገ ተጫዋች ነው። ለምን? ዓለም ዋንጫ አዳም ዋርተንን አለማካተታቸው ማለት ነው። ጥያቄ እንዲመጣባቸው አድርጓል። አዳም ዋርተን ትናንት ቁልፍ ተጫዋች ነበር። ትናንት አስደናቂ ስራ ነበር ሲሰራ የነበረው። በጣም እየተወቀሱ ነው። ከዚህ በፊት በሞርጋን ጊብስ ዋይት ነበር ቶማስ ቱሄል ሲወቀሱ የነበረው፣ የእንግሊዝ ብሔራዊ ቡድን የሶስቱ አናብስቶች አሰልጣኝ። ሞርጋን ጊብስ ዋይት ፕሌየር ኦፍ ዘ ሲዝን እጩ የነበረ ተጫዋች፣ እሱን ትተው ለብሬንፎርድ ያን ያህል አገልግሎት መስጠት ሳይችል የቀረውን ጆርዳን ኤንደርሰንን መምረጣቸውና ሞርጋን ጊብስ ዋይትን አለማካተታቸው ሲተቹ ነበር። አሁን ደግሞ አዳም ዋርተን ትናንት ቶማስ ቱሄልን ተጠያቂ ያደረገበትን እንቅስቃሴ በማድረጉ እንዴት በእንግሊዝ ሊካተት አልቻለም የሚሉ ሐሳቦች እንዲሰነዝሩ አድርጓል። አዳም ዋርተን በበርካታ ክለቦች ይፈለጋል። ከማንቸስተር ዩናይትድ ጋር ስሙ እየተያዘ ነው። ወደ ማንቸስተር ዩናይትድ ቤት የመምጣት እድሉ ይሰፋል የሚሉ ሐሳቦች እየተሰነዘሩ ነው። ኦፍኮርስ ከአንደርሰን ጋር ዩናይትድ ጨርሷል። ከአታላንታው ተጫዋች ከብራዚላዊው አንደርሰን ጋር ጨርሷል። 38.8 ሚሊዮን ፓውንድ ማንቸስተር ዩናይትድ አንደርሰን ለመግባት ተስማምቷል። የካዚሚሮ ምትክ ለማድረግ ማለት ነው። የአታላንታ ተጫዋች ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ፣ አንደርሰንን ማለት ነው። ስለዚህ አንደርሰን በቀጣዩ ዓመት የካዚሚሮ ምትክ ሆኖ በማንቸስተር ዩናይትድ ቤት የመግባቱ ነገር እውን ሆኗል። 95% በላይ ፊርማ ብቻ ነው የሚቀረው ከዚህ በኋላ ኦልሞስት እንጂ ሌላው ነገር አልቋል። አንደርሰን ከአንደርሰን በተጨማሪ ደግሞ አዳም ዋርተንን ዩናይትዶች ለማምጣት ድርድር ላይ ይገኛሉ። አዳም ዋርተን በማንቸስተር ዩናይትድ ቤት ብቻ አይደለም እየተፈለገ የሚገኘው፣ በበርካታ ትላልቅ ክለቦች ጭምር ራዳር ውስጥ የሚገኝ ተጫዋች እንደሆነ ይታወቃል። በስፔን፣ በጣሊያን ሴሪያ፣ እዛው እንግሊዝ ውስጥ የሚገኙ ማንቸስተር ሲቲ ለምሳሌ አዳም ዋርተንን ከሚፈልጉ ክለቦች መካከል አንዱ ነው። ኤሌት አንደርሰን ማንቸስተር ሲቲ ይፈልገዋል። ስለዚህ የአዳም ዋርተን ከተሳካ ኤሌት አንደርሰን፣ የኤሌት አንደርሰን ከተሳካ አዳም ዋርተን በሁለቱ የማንቸስተር ከተማ ክለቦች ፉክክር ውስጥ የሚገኙ ተጫዋቾች ሆነዋል። የአንደርሰን ነገር አብቅቷል። ለማንቸስተር ዩናይትድ ደጋፊዎች የካዝሚሮ ምትክ እንዲሆን አንደርሰን ኦልሞስት የጨረሰ ተጫዋች ሆኗል። 38.8 ሚሊዮን ፓውንድ የአታላንታው ተጫዋች ማለት ነው፣ ብራዚላዊ። እሱ ገብቷል። ፊርማ ብቻ የሚቀረው ፊርማና መስማማት። ስለዚህ ትናንት የነበረው የክሪስታል ፓላስ የጨዋታ መርሃ ግብር ዋንጫ ማምጣቱ ኦሊቨር ግላስነር ቀድሞ ነው የተናገሩት። እለቃለሁ፣ ከዚህ በኋላ በክሪስታል ፓላስ ቤት ይበቃኛል፣ እለቃለሁ ብለው ከተናገሩ በኋላ አንዶኒ ኢራዮላ ላይ ትኩረት አድርጓል። አንዶኒ ኢራዮላ ትናንት ክሪስታል ፓላስ ያሸነፈውን ራዮ ባየካኖን፣ ራዮ ማለት በነገራችን ላይ በስፔን ተንደርቦልት ማለት መብረቅ ማለት ነው። መብረቅ እዚህ ሸርታቸው ላይ ወይም ማሊያቸው ላይ ታችሁት ከሆነ እንደ ጃኖ የሚመስል ቀይ ነገር አለ። እሱ የመብረቅ ምልክት ነው እና ከራዮ ከሚለው ወይም ተንደር ቦልት ከሚለው ጋር የተገናኘ ነው። ወይም መብረቅ የሚለው ነው። ራዮ የሚለው የስፓኒሽ ቃል መብረቅን ለመግለጽ ነው እና ቅጽል ስማቸው መብረቆቹ ነው የሚባሉት። ባይዘው ትናንት ግን 1-0 ተሸንፈዋል። ጥሩ እንቅስቃሴ አድርገው ነበር። በነገራችን ላይ ግን ኦፍኮርስ ክሪስታል ፓላስ የሳታቸው ኳሶች በጣም የሚደንቁ ኳሶች ናቸው። ባታላ አርጀንቲናዊው የራዮ ባየካኖ ግብ ጠባቂ አዳናቸው እንጂ
ብረት ሁለት ጊዜ የገጨ ኳስ፣ አደገኛ ሙከራዎች የተደረገበት ኦፍኮርስ የአዳም ዋርተን ሹት ነው። በባታላ ሲመለስ ዣን ፊሊፔ ማቴታ ግብ ጠባቂው የተፋውን ኳስ መረብ ላይ ያሳርፈው 1-0 ብቸኛ ውጤት ሆኖ የተጠናቀቀው። ግን ሞር ቻንስ የፈጠረው ክሪስታል ፓላስ ነው። ከዚህ በላይም ጎል ማስቆጠር የሚችልበት እድል ነበረው። ዞሮ ዞሮ ዋናው ለማንሳት የፈለግኩት ጉዳይ ምንድን ነው? የእንግሊዝ ክለቦች ዶሚኔት አድርገዋል። አስቶን ቪላ የዩሮፓ ሊጉን ዋንጫ ወስዷል። ትናንት ክሪስታል ፓላስ የኮንፈረንስ ሊጉን ዋንጫ ወስዷል። በነገራችን ላይ የዩኤፋ ኮንፈረንስ ሊግ እስካሁን ዋንጫ የወሰዱ 5 ቡድኖች ናቸው። ከ5ቱ ቡድኖች መካከል 3ቱ የእንግሊዝ ክለቦች ናቸው። 3ቱ የእንግሊዝም የለንደን ከተማ ክለቦች ናቸው። ዌስትሃም፣ ቼልሲ፣ ክሪስታል ፓላስ ከ5ቱ ክለቦች መካከል ዩኤፋ ኮንፈረንስ ሊግን ከወሰዱት ክለቦች መካከል ማለት ነው። እና የእንግሊዝ የበላይነት ይታይበታል ወይስ ደግሞ ፓሪስ ሰን ጀርመን የባለፈውን ድል መልሶ ያሳካል ወይ የሚለው የቅዳሜው ጨዋታ እንዲጠበቅ አድርጎታል። አርሰናል በአውሮፓ ሻምፒዮንስ ሊግ 63ኛው ጨዋታ ነው የሚሆነው። በአጠቃላይ 63ኛው ጨዋታ ነው የሚኖረው በዚህ በዩኤፋ ሻምፒዮንስ ሊግ ማለት ነው። ፓሪስ ሰን ጀርመን ደግሞ 56ኛ እና ሁለቱ ቡድኖች የሚያደርጓቸው ከተጫዋቾች ንጽጽር አንጻር ማየቱ ተገቢ ነው ብዬ አስባለሁ። ከተጫዋቾች አንጻር በመገምገም ማለት ነው። ፓሪስ ሰን ጀርመንና አርሰናል በሚያደርጉት የቅዳሜ የጨዋታ መርሃ ግብር ላይ ይሰለፋሉ ተብለው የሚጠበቁ ተጫዋቾች በየሊጎቻቸው ምን ያህል ደቂቃዎችን ወሰዱ የሚለውን ማየት ተገቢ ነው። እርስ በርስ እናነጻጽራችሁ። ማትቤይ ሳፎኖቭ ራሽያዊ ግብ ጠባቂ ነው። የፓሪስ ሰን ጀርመን ግብ ጠባቂ ነው። እንደምታውቁት ባለፈው በነበራቸው የሁለቱ ቡድኖች የፓሪስ ሰን ጀርመንና የአርሰናል ጨዋታ ፓሪስ ሰን ጀርመን ባሸነፈበት ትንቅንቅ ጂያንሉጂ ዶናሩማ ከፍተኛውን ሚና የተወጣ ተጫዋች እንደነበር አይዘነጋም። አሁን ማትቤይ ሳፎኖቭ ነው የሚገኘው። ማትቤይ ሳፎኖቭ በፓሪስ ሰን ጀርመን እግር ኳስ ክለብ በዘንድሮ የውድድር ዓመት 1350 ደቂቃዎችን የተጫወተው። በአጠቃላይ ወደ ደቂቃ ስንቀይረው 90 ደቂቃ ነው የአንድ ጨዋታ የጊዜ ገደብ። ስለዚህ እነዚህን የተጫወታቸውን ደቂቃዎች ስንገመግመው የፓሪስ ሰን ጀርመኑ ግብ ጠባቂ ማትቤይ ሳፎኖቭ ራሽያዊ ግብ ጠባቂ 1350 ደቂቃዎችን ተሰልፎ ተጫውቷል። በአንጻሩ የአርሰናሉ ግብ ጠባቂ ዴቪድ ራያ 3330 ደቂቃዎችን ተጫውቷል። ከፍተኛውን የደቂቃ መጠን የወሰደው ዴቪድ ራያ ሆኖ እናገኘዋለን ማለት ነው። 1350 ሳፎኖቭ፣ 3330 ዴቪድ ራያ። ዴቪድ ራያ በዘንድሮ የአውሮፓ ሻምፒዮንስ ሊግ በጣም ጥቂት ጎል የተቆጠረበት ተጫዋች ነው። ዴቪድ ራያ በዘንድሮ የእንግሊዝ ፕሪሚየር ሊግ በጣም ጥቂት ጎል የገባበት ነው። 26 ጎል ነው የገባበት። ባለፈው ኬፓ ስለገባበት አንድ ጎል፣ በአጠቃላይ አርሰናል ላይ 27 ጎል ሲቆጠር ከ27ቱ ጎሎች 26ቱ ጎሎች የገቡት በራያ ነው። በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት በጣም ጥቂት ጎል የተቆጠረበት እግር ኳስ ክለብ አርሰናል ሆኖ እናገኘዋለን ማለት ነው። ማርኪኒዮስ በፓሪስ ሰን ጀርመን ውስጥ ምን ያህል ደቂቃዎችን ተጫወተ? 1049 ደቂቃ ነው የተጫወተው ማርኪኒዮስ። 1049 ደቂቃ። በአንጻሩ ጋብርኤል፣ ሁለቱም ብራዚላውያን ናቸው። በነገራችን ላይ በብራዚል ብሔራዊ ቡድን በካርሎ አንቸሎቲ ከተመረጡ ተጫዋቾች መካከል እነዚህ ሁለት የመሃል ዲፌንስ ዘንድሮ የብራዚልን ካቴና ወይም የብራዚልን ግድግዳ ማን ሰብሮ ይገባል የሚለውን ጉዳይ ጠንካራ እንዲሆን አድርጎታልና ለብራዚል ተከላካይ ክፍሏ በጣም በቃ የሚገርም ነው የሚል ሐሳብ እየተሰነዘረ የሚገኘው ቅዳሜ የሚፋለሙት በተከላካይ ቦታ በተቃራኒ ማሊያ የምናያቸው ማርኪኒዮስ እና ጋብርኤል ናቸው የሚጣመሩት በብራዚል ብሔራዊ ቡድን በካርሎ አንቸሎቲ ስብስብ። ከዛ ከኋላ አሊሰን ቤከር አለ የሊቨርፑሉ ግብ ጠባቂ፣ ኤደርሰንም አለ የቀድሞ የማንቸስተር ሲቲ ግብ ጠባቂ፣ ዌቨርተንም አለ።
እዛው በብራዚል ሊግ ውስጥ የሚጫወት ግብ ጠባቂ ነው። ሶስቱ ናቸው የተመረጡት። በነገራችን ላይ ቤንቶ ተካቶ ነበር። ቤንቶን ቀንሰውታል። የክርስቲያኖ ሮናልዶ ቡድን ግብ ጠባቂ ነው ያልናስር ቤንቶ ብራዚላዊ እና ማርኪኒዮስ 1049 ጋብርኤል ማጋሌስ 2751 ደቂቃዎችን በየሊጎቻቸው ተጫውተዋል። ሌሎች ዋና ዋና የሚባሉ ተጫዋቾች እናንሳቸው። ኪቪቻ ክቫራትስኬሊያ 1483 ደቂቃዎችን ተጫውቷል። ቡካዮ ሳካ 2225 ደቂቃዎችን ተጫውቷል። ይሄ የኔ ቁጥራዊ አሃዝ አይደለም፣ የኦፕታ ነው። ኦፕታ ያወጣው ቁጥራዊ አሃዝ ነው። በየሊጎቻቸው ምን ያህል ደቂቃዎችን እንደተጫወቱ ማነጻጸሪያ አድርጎ ያቀረበው ነው። ዴዚሪ ዱዌ 1356 ደቂቃዎችን ተጫውቷል። ዴዚሪ ዱዌ። ሊያንድሮ ትሮሳርድ 2007 ዓመተ ምህረት ነው የሚመስለው። የሊያንድሮ ትሮሳርድ ደግሞ 2007 ደቂቃዎችን ተሰልፎ ተጫውቷል። በአጥቂ ቦታ ላይ ኡስማን ዴምቤሌ 1062 ደቂቃዎችን ተጫውቷል። ቪክተር ዮኮሬሽ 2230 ደቂቃ ተጫውቷል። በቁጥራዊ አሃዝ ተሰልፎ በማገልገል ረገድ የአርሰናል ተጫዋቾች በርካታ ደቂቃዎችን ተሰልፈው ተጫውተዋል። በአንጻሩ ደግሞ የፓሪስ ሰን ጀርመን ተጫዋቾች ደግሞ ከአርሰናል ተጫዋቾች በደቂቃ ያንሳሉ። ድምሩን ላስቀምጥላችሁ። የሁሉም ተጫዋቾች ተቀምጦ የእያንዳንዱን ከማንሳት ጊዜ ስለሚፈጅም ደቂቃዎቹን መጠን ላስቀምጥላችሁ። በአጠቃላይ ፓሪስ ሰን ጀርመን ዋና ዋና የሚባሉ ተጫዋቾች እነ ጆዋ ኔቬስ፣ እነ ዊሊያም ፓቾ፣ እነ ዋረን ዛይሪ ኤምሪ፣ እነ ኑኖ ሜንዴዥ፣ እነ ደዝሪ ድዌ፣ እነ ቪቲኒያ፣ ኡስማን ዴምቤሌ፣ ፋቢያን ሩይዝ፣ ኪቪቻ ክቫራትስኬሊያ፣ ማርኪኔስ እና ማትቬይ ሳቮሎቭ እነዚህን ተጫዋቾች ወስደን 11 ተጫዋቾች እነዚህን ሊገቡ ይችላሉ ተብሎ የሚታሰቡ ተጫዋቾች ናቸው። በቅዳሜው ጨዋታ የእነዚህ ደቂቃዎች እነዚህ ተጫዋቾች የተጫወቱት አጠቃላይ ደቂቃ 16456 ደቂቃዎችን ተሰልፈው ተጫውተዋል በሊጋቸው በፓሪስ ሰን ጀርመን ሊግ ላይ ፓሪስ ሰን ጀርመን በተሳተፈበት የፍሬንች ሊግ ኤ ላይ ማለት ነው፣ ወይም በፍሬንች ሊግ 1 ላይ ማለት ነው 16456 ደቂቃዎችን ተሰልፈው ተጫውተዋል። በአንጻሩ አርሰናልስ ቋሚ 11 ይሆናሉ ተብሎ የሚጠበቁት ቪክተር ዮኮሬሽ፣ ሊያንድሮ ትሮሳርድ፣ ኤብሪች ኢዘ፣ ቡካዮ ሳካ፣ ማይልስ ሌዊስ ስኬሊ፣ ዴክለን ራይስ፣ ሪካርዶ ካላፊዮሪ፣ ጋብሪኤል፣ ዊሊያም ሳሊባ፣ ቤንጃሚን ዋይት። ቤን ዋይት ያው አይደርስም ግን የነበሩትን ደቂቃዎች በነገራችን ላይ በአርሰናል ቤት ውስጥ በጣም ዝቅተኛውን ደቂቃ የተጫወተው ማይልስ ሌዊስ ስኬሊ ነው 698 ደቂቃ። ቤን ዋይት ደግሞ 704 ደቂቃ ተጫውተዋል። ሌሎቹ በጣም ብዙ ነው የተጫወቱት። የአርሰናልን ስንደምረው በየሊጋቸው የወሰዱትን ደቂቃ 23182 ደቂቃዎችን ተጫውተዋል። 16000 ፓሪስ ሰን ጀርመን 23000 አርሰናል በደቂቃ ተጫውተዋል። በድምሩ እነዚህ ተጫዋቾች 11 ተጫዋቾች ተመርጠው ነው ባይዘወይ ባለፉት ከነበሩት መካከል ማለት ነው። ኦፍ ኮርስ ቤን ዋይት በጉዳት ምክንያት የለም። ጁሪያን ቲምበር ተመልሷል። ለአርሰናል ትልቁ ዜናው ባይዘወይ አርሰናሎች በቅዳሜው ጨዋታ አርቴታ ከሚጠቀምባቸው ተጫዋቾች መካከል ወደ ቡዳፔስት አብሮ የተጓዘውና ትናንት ሙሉ ልምምዱን ያከናወነው ጁሪያን ቲምበር ይገኝበታል። በኔዘርላንድ ብሔራዊ ቡድንም ምርጫ ተደርጎለታል። ይሄ ለአርሰናሎች በጣም ትልቅ ነገር ነው። ምክንያቱም ቤንጃሚን ዋይት ጉዳት ላይ ነው። ኢቭን ባይጎዳ ኑሮ ቤንጃሚን ዋይት ላይ የሚኖሩ ክፍተቶችን ኪቪቻ ክቫራትስኬሊያ ይጠቀማል ተብሎ ይጠበቃል። ኦፍኮርስ ቤን ዋይት በማጥቃቱ ሚና ላቅ ያለ አስተዋጽኦ ያለው ተጫዋች ነው። ዲፌንስ ላይ ግን ቦታውን ለቆ ስለሚሄድ ከበስተጀርባ ሌላኛው ተከላካይ ማገዝ ካልቻለ በስተቀር ክፍተት ሊፈጠርበት ስለሚችል ያንን ለመሸፈን ተመልሶ ትራንዚሽኑ ደካማ ስለሆነ ማከናወን የሚችልበት እድሉ አነስተኛ ነው። በአንጻሩ ጁሪያን ቲምበር እንደዚህ አይነት ክፍተት ያለበት ተከላካይ አይደለም። ጁሪያን ቲምበር በመከላከሉ ረገድ በጣም አስተማማኝ ነው። ጁሪያን ቲምበርን ማለፍ ከባድ ነው። በማጥቃቱም ኦፍኮርስ እንደ ቤንጃሚን ዋይት ባይሆንም ያግዛል፣ ይሄዳል፣ ወደፊት ይጓዛል። ጁሪያን ቲምበርና ክርስቲያን ሞስኬራ ተቀራራቢ አይነት አቋም ያላቸው ዲፌንደሮች ናቸው እና የቲምበር መመለስ የኪቪቻ ክቫራትስኬሊያን እንቅስቃሴ ምን ሊያደርገው ይችላል? ማን ፋይቲንጉ በማንና በኪቪቻና በቲምበር መካከል የሚኖረው ትንቅንቅ በኑኖ ሜንዴዥና በቡካዮ ሳካ መካከል የሚደረገው በሌላኛው ቦታ ንጽጽር ፉክክር በጣም ከባድ ሚዛን ነው የሚሆነው። በነ ኡስማን ደምቤሌና በነ ጋብርኤል ማጋሌስ መካከል
የሚኖረው በዲዝሪ ዱዌና በሪካርዶ ካላፊዮሪ መካከል የሚደረገው ትንቅንቅ አስቡት አድማጮች ምን ያህል ፈተና ከባድ እንደሚሆን። ኦፍኮርስ ምንም ጥያቄ የለውም የፓሪስ ሰን ዠርመን ያጥቂ ክፍል ከባድ ነው። ኪቪቻ ክቫራትስኬሊያ፣ ኡስማን ዴምቤሌ፣ ዴዝሪ ዱዌ። ያ ማለት ደግሞ የአርሰናል ተከላካይ ክፍል ደግሞ እጅግ ጠንካራው የሆነው በፕሪሚየር ሊጉም በአውሮፓ ሻምፒዮንስ ሊግም ጥቂት ጎል የተቆጠረበት የተከላካይ ክፍል ምርጥ ከሚባለው አጥቂ ክፍል ጋር የሚገናኝበት ትንቅንቅ ነው። ለዛ ነው የአውሮፓ ሻምፒዮንስ ሊጉ ከወዲሁ በርካቶች በጉጉት ፓሪስ ሰን ዠርመን እንዴት አድርጎ ሰብሮ ነው የአርሰናል ተከላካዮችን ጎል የሚያስቆጥረው? የአርሰናል ተከላካዮችስ እንዴት አድርገው ነው አጥር ሰርተው የፓሪስ ሰን ዠርመንን ሚሳኤልና የፓሪስ ሰን ዠርመንን የማጥቃት እንቅስቃሴ የሚያከሽፉት ነው ትልቁ ጥያቄ ማለት ነው። ቅድም ደቂቃዎችን አስቀምጠናል። ደቂቃዎች ፓሪስ ሰን ዠርመን በአግባቡ ተጠቅሟል። ሮቴሽን ሲስተሙ በጣም ሃይ ነው። ተጫዋች እያሳረፉ የሚጫወቱበት ሂደት ከፍተኛ መሆኑን ያሳያል። ፓሪስ ሰን ዠርመን ላይ ማለት ነው። አርሰናል ላይ አመቱን በሙሉ ከፍተኛ የአቅም ብዝበዛ የተካሄደባቸው ተጫዋቾች አሉ። አንዱ ዙቢሜንዲ ነው። የዚህን ተጽዕኖ ዙቢሜንዲ ላይ ማየት የሚቻልበት እድል አለ። ዙቢሜንዲ ሲመጣ የነበረውና ወይም ደግሞ ወደ መጨረሻው አካባቢ የነበረው ዙቢሜንዲና ወደ መጀመሪያውና መሃል ላይ የነበረው ዙቢሜንዲ አቋማቸው አንድ አይደለም። ዙቢሜንዲ በተደጋጋሚ ከመጫወት አንጻር ፋቲግ ድካማ የሰው ልጅ ነው፣ ማሽን አይደለም። የሰው ልጅ ማሽንም እኮ በየጊዜው ሲሰራ እኮ ይዝጋል። በየጊዜው ሲሰራ እኮ ማሽንም እኮ ስፔር ፓርት ይፈልጋል፣ ቅያሪ ይፈልጋል እኮ። ብዙ ጊዜ አርቴታ አሁን የፕሪሚየር ሊጉን ዋንጫ ስላሳካ ነው እንጂ ሲወቀስባቸው ከነበሩት መካከል በትላልቅ የስፖርት ተንታኞች ጭምር አንዱ ምንድነው በአግባቡ ሮቴሽን ላይ መጠቀም የሚችላቸውን ተጫዋቾች አልጠቀመም። ለምሳሌ ማይልስ ሌዊስ ስኬሊ ዙቢሜንዲን ባሳረፈበት ጨዋታ ስኬሊ ያሳየው አቋም ደጋፊውን እስኪያስጨበጭብ የደረሰበት ሂደት አይተናል ማለት ነው። እና ሉዊስ ኤንሪኬ ተጫዋቾቻቸውን በደንብ ሮቴት እያደረጉ በየጨዋታዎቹ ተጠቅመዋል። የመጨረሻውን ጨዋታ በፓሪስ ኤፍሲ ተሸንፈዋል። ባይዘው የፓሪስ ሰን ዠርመኖች ተሸንፈዋል የመጨረሻቸውን ጨዋታ ማለት ነው። ምክንያቱም ዋንጫውን ከወሰዱ በኋላ ድላቸውን ካጠናቀቁ በኋላ ነው። ያን ያህል እነሱ ትኩረታቸው ሻምፒዮንስ ሊግ ነው እና ለሻምፒዮንስ ሊጉ በደንብ አርፎ ነው የመጡት። ኦፍኮርስ የአርሰናል ተጫዋቾችን በደንብ አርፎ ነው የመጡት። የመጨረሻ ጨዋታውን እንደምታስታውሱት ከክሪስታል ፓላስ ጋር የነበረውን ጨዋታ የአርሰናል ቋሚ አሰላለፍ ላይ የገቡትን የሚካኤል አርቴታን ተጫዋቾች ግምቱ ስናስገባቸው አርቴታም ለአውሮፓ ሻምፒዮንስ ሊግ ትኩረት ማድረጉን ያሳያል። አሰልጣኝ አርሰን ቬንገር እመኑኝ ብለዋል። እመኑኝ አርሰናልን ከዚህ በኋላ የሚያቆመው የለም። ኦፍኮርስ አርሰን ቬንገር የአርሰናል የቀድሞ አሰልጣኝ ነበሩ። አርሰን ቬንገር ልባቸው ሁሉ ነገራቸው ከአርሰናል ጋር የተቆራኘ ነው። ኢቭን ስማቸው ራሱ ያው አጋጣሚ ሆነ እንጂ አርሰን ሲባልና አርሰናል ሲባል እንደው ከክለቡ ጋር ሌላ ታምር ከክለቡ በኋላ ስያሜ የተሰጣቸው ሁሉ ነበር የሚያስመስላቸውና ያው ደጋፊ ሊሆኑ ስለሚችሉ በሚል አንዳንድ ሰዎች ሐሳባቸውን ሊሰነዝሩ ይችላሉ። ያ ብቻ አይደለም እሳቸው ያሉት። እኔ የአርሰናል አሰልጣኝ ነበርኩ። ያ ብቻ ሳይሆን የአርሰናልን የተጫዋቾች ኳሊቲና አሁን ያለበትን ከኛ ጊዜ ከነበረው የተለየው አርሰናል ነው። በተለይ ሻምፒዮንስ ሊጉን ከወሰደ ቴሪ ኦንሪም ይሄን ሐሳብ አጠናክሮታል። ሻምፒዮንስ ሊጉን አርሰናል የሚወስድ ከሆነ ከ2006ቱ ከሻምፒዮንስ ሊግ ከተጫወተው ጨዋታ ስብስብ የተለየው ይሄኛው ምርጡ የአርሰናል ጊዜ ይሄኛው ቡድን ነው ሲል ቴሪ ኦንሪም የአርሰን ቬንገርን ሐሳብ ተጋርቷል። ሌማን ታስታውሳላችሁ 2006 ግብ ጠባቂ ነው። በቀይ ካርድ ወጥቶ አርሰናል ቀድሞ 1-0 እየመራ ነበር። ከዛ በኋላ ሳሙኤል ኤቶና ቤሌቲ ወደ ቼልሲ ቤት መጥቶ ነበር። ያኔ ታስታውሱ ከሆነ ብራዚላዊ ቤሌቲ እና ጎሎችን ያስቆጠሩ ሳሙኤል ኤቶና ቤሌቲ ነው። ቀድሞ አርሰናል ጎል አስቆጥሮ ነበር። ልክ ሌማን ቀዩን ካየ በኋላ አርሰናል አልሙኒያ ተቀይሮ ገብቶ ከዛ በኋላ ነው ክፍተቶች የተፈጠሩበት ማለት ነው። በ2-1 በሆነ ውጤት ዋንጫውን 2006 ላይ ሊወስዶ የተቃረበውን የተነጠቀበት ሂደት የተፈጠረው ማለት ነው። እና ሌማን ምንድን ያለው ራያን እንደኔ ስህተት እንዳሰራ ጥንቃቄ አድርገህ ተጫወት። የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ጨዋታዎች ከዲሲፕሊን ከካርድ አሰጣጥ ጋር በተገናኘ ጥንቃቄ ማድረግ አለብህ። እንደኔ አይነት ስህተት እንዳሰራ እኔ ነኝ ቡድኑን ዋጋ ያስከፈልኩት ብሎ ጀርመናዊው ራያን መክሮታል። ኢንተርቪው በአርሰናል ቴሌቪዥን ጭምር የተላለፈበት ነበር። ተመልክቼዋለሁ እሱን ኢንተርቪው ማለት ነው። እና ጥንቃቄ አድርግ፣ ሊፈጠር የሚችለው ነገር በጣም ከባድ ነው። እንደ እንግሊዝ ፕሪሚየር ሊግ አይደለም። አውሮፓ ሻምፒዮንስ ሊግ ላይ ይለያል። ጥቂት ንክኪ ካለ ቀይ ካርድ ልታይ ትችላለህ። እሱንም እያሰብክ ነው መጫወት የሚያስፈልገው ብሏል።
እንደምታውቁት አድማጮቻችን በዘንድሮ የእንግሊዝ ፕሪሚየር ሊግ አንድም ካርድ ሳይመለከት ቀይ ካርድ አንድም ፔናልቲ ሳይሰጥበት ዋንጫ የወሰደ በእንግሊዝ ፕሪሚየር ሊግ ታሪክ አዲስ ሪከርድ ባይዘው አርሰናል አጽፏል ዘንድሮ። ያው በመረጃዎቻችን ቀድመ ስለገለጽንላችሁ ማለት ነው። ምንም አይነት ቀይ ካርድ ሳያይ ምንም አይነት ፔናልቲ ሳይሰጥበት በእንግሊዝ ፕሪሚየር ሊግ ታሪክ ዋንጫ የወሰደ ቡድን በሚል አርሰናል በእንግሊዝ ፕሪሚየር ሊግ የሪከርድ ወይም የቁጥራዊ መቀመጫ መስፈርት መሰረት በሪከርድ የተቀመጠ ቡድን ሆኗል ማለት ነው። ስለዚህ የፓሪስ ሰን ጀርመን የሮቴሽን ሲስተም የመጫወቻ ጊዜያቸውን በአግባቡ ሉዊስ ኤንሪኬ መጫወታቸው በአርሰናል ቤት ውስጥ በተደጋጋሚ በመጫወት ደቂቃዎቹን ምን ያህል ልዩነት እንዳላቸው ማሳየቱ በቅዳሜው ጨዋታ ተጽዕኖ ይፈጥር ይሆን ወይስ የሚለው ጉዳይ በአንድ በኩል ይታያል። ኦፕታ እንደ ንጽጽር አድርጎ ያቀረበው ጉዳይ ይሄ ነው። ሌላው በሁለቱ ቡድኖች መካከል በቋሚነት በመጀመር ተቀይሮ በመግባት አይደለም። ተቀይሮ በመግባት ከሆነ ያንዳንዱን ጨዋታ 38ቱንም ጨዋታ የተጫወተው ማርቲን ዙቢሜንዲ ነው። ተቀይሮም እየገባ በቋሚ አሰላለፍም እየገባ ከ38ቱ 38 ጨዋታ የተጫወተው በእንግሊዝ በአርሰናል ቤት ውስጥ ማርቲን ዙቢሜንዲ ነው። ነገር ግን በቋሚ አሰላለፍ ከመጀመሪያው ጀምሮ ስታርቲንግ ላይንአፕ በመግባት ግን ዴቪድ ራያን የሚስተካከል የለም። ዴቪድ ራያ 37ቱን ጨዋታ ስታርቲንግ ላይንአፕ ተሰልፎ ተጫውቷል። 37ቱን ማለት 38ኛው በቀደም ከክሪስታል ፓላስ ጋር የነበረው ጨዋታ ኬፓ አሪዛባላጋ ስለገባ ማለት ነው። ሁለተኛው ዴክላን ራይስ ነው። ዴክላን ራይስ ከ38ቱ ጨዋታ በ35ቱ ጨዋታ ስታርቲንግ ላይንአፕ ወይም በቋሚ አሰላለፍ በመጀመር የተጫወተ ተጫዋች ነው። ሶስተኛ ማርቲን ዙቢሜንዲ ነው። ልብ በሉ እያልኩኝ ያለሁት በስታርቲንግ ላይንአፕና ተቀይሮ ገብቶ ደቂቃዎችን በመጫወት ይለያያሉ ሁለቱ። ማርቲን ዙቢሜንዲ እያንዳንዱን 38ቱንም ጨዋታ በመጫወት ማርቲን ዙቢሜንዲ ነው። ነገር ግን በስታርቲንግ ላይንአፕ በመጫወት ዙቢሜንዲ በሶስተኝነት ደረጃ ላይ ይቀመጣል። 34 ጨዋታዎችን በስታርቲንግ ላይንአፕ ጀምሮ ተጫውቷል። አራቱን ጨዋታዎች ደግሞ ተቀይሮ በመግባት የተጫወታቸው ጨዋታዎች ናቸው በእንግሊዝ ፕሪሚየር ሊግ። ከ38ቱ ዙቢሜንዲ ነው። ከ38ቱ 37ቱን ዴቪድ ራያ ነው። ግን ራያ ከዙቢሜንዲ የሚበልጠው ደግሞ 37ቱንም በስታርቲንግ ላይንአፕ የተጫወተ ተጫዋች ስለሆነ ነው። ጋብርኤል 30፣ ዊሊያም ሳሊባ 30፣ ጁሪያን ቲምበር 28 ስታርቲንግ ላይንአፕ ላይ ገብቶ ተጫውቷል። እስካሁን የጠቀስናቸው እነዚህ 6ቱ ተጫዋቾች ከአርሰናል ናቸው። ፓሪስ ሰን ጀርመንስ? ፓሪስ ሰን ጀርመን ላይ ስንመለከት ከፍተኛውን በስታርቲንግ ላይንአፕ እንዲጫወት እድል የተሰጠው ዋረን ዛይሪ ኤምሪ ነው። ዋረን ዛይሪ ኤምሪ እነዚህ አርሰናል 6ቱም ተጫዋቾች ይበልጡታል። በስታርቲንግ ላይንአፕ 27 ስታርቲንግ ላይንአፕ ጨዋታዎች ነው። በፓሪስ ሰን ጀርመን ትልቁን በቋሚ አሰላለፍ በመጀመር መጫወት የቻለው ዋረን ዛይሪ ኤምሪ 27 ጨዋታዎችን ነው። ሁለተኛው ኤልያ ዛባርኒ ነው 26። ኤልያ ዛባርኒ ዩክሬናዊው ከስዊድናዊ ቪክተር ዮኬሬሽ ጋር እኩል ናቸው። ቪክተር ዮኬሬሽ ዘንድሮ በ26 ስታርቲንግ ላይንአፕ ወይም ቋሚ አሰላለፍ ላይ ተሰልፎ መጫወት የቻለ ነው እንደ ኦፕታ መረጃ መሰረት ማለት ነው። እነዚህ ቁጥራዊ አሃዝ ተሰልፎ የመጫወታቸው ቁጥር ብዛት አሁን ላይ ላለው ምን ያህል ወሳኝነት እያሳዩ የመጡ ተጫዋች መሆናቸውን በየክለቦቻቸው ማነጻጸሪያ የቀረበ ነው። ከዚህ አንጻር ቅዳሜ በሚደረገው ጨዋታ ቪክተር ዮኬሬሽ በአርሰናል በኩል የማጥቃቱን ሚና ይጀምራል ተብሎ ይጠበቃል። አንዳንዶች ደግሞ አይ ካይ ሃቨርትዝ ሊገባ ይችላል የሚሉ አሉ። ግን ብዙዎች ታላላቅ የስፖርት ተንታኞች ጭምር እየገለጹት የሚገኘው ነገር ቪክተር ዮኬሬሽን በቋሚ አሰላለፍ አሰልጣኝ ሚካኤል አርቴታ አሰልፎ መግባት የሚችልበትን እድል ካልፈጠረ የነ ማርኪኒዮስ እና የነ ዊሊያን ፓቾ ጉዳይ ምን ይሆናል ነው። ጠንካራ ተከላካይ ነው ያላቸው ባይዘው ማርኪኒዮስ እና ፓቾም ጠንካራ ናቸው። ግን ከፓቾ ደግሞ ማርኪኒዮስ በጣም ንቁ የሆነ ብራዚላዊ ተከላካይ ነው። አሽራፍ ሀኪሚ የመግባት አለመግባቱ ነገር አጠራጣሪ ሆናል። ልምምድ ሰርቷል። ግን ልምምዱ ላይ የተሳካ አይነት ልምምድ አይደለም ያከናወነው። የጉዳት መጠኑ ትንሽ ላቅ ያለ ስለሆነ ቶሎ የሚመለስ ጉዳት አይደለም። ይሄ የሚያገረሹ ባይዘው እንደዚህ እንደ ግሮይን አይነት እንደ ሃምስትሪንግ አይነት ጉዳቶች ለእግር ኳስ ተጫዋቾች ጸር ናቸው። ተሻለኝ ብለህ ስትመጣ አሁን ጁሪያን ቲምበር ልምምድ ሰርቷል፣ ተሽሎታል።
ግን ምን እንደሚፈጠር አታውቅም ሜዳ ላይ ማለት ነው። ግሮይኖች ትንሽ እንቅስቃሴ ስታደርግ ብድግ ነው የሚሉት ቶሎ። ትልቁ ግሮይን እስከ 6 ወር የሚያቆይ ነው፣ የብሽሽት ጉዳት ማለት ነው። መካከለኛው እስከ 6 ሳምንት ነው የሚያቆየው። ያ ማለት አንድ ወር ከ2 ሳምንት አካባቢ መካከለኛው። ትልቁ ግን እስከ 6 ወር፣ ከዛ ዝቅተኛው ከ7 ቀን እስከ 14 ቀን። ታስታውሳላችሁ ሮድሪ ማንቸስተር ሲቲ በዘንድሮ የውድድር ዓመት አንዱ ፋክተር የሆነበት የሮድሪ መጎዳት ከበርንሌይ ጨዋታ 1-0 አሸነፉ፣ ግን ተፈትነው ነው። ኦፍኮርስ አርሰናልም ከበርንሌይ ጋር ጠንካራ ትንቅንቅ እንዳደረገ የሚረሳ ሆኖ አይደለም። ግን የሮድሪ መጎዳት ግን በማንቸስተር ሲቲ ቤት ፉክክሩን የሲቲን ፉክክር የዋንጫ ጉዞውን እንዲቀንስበት አድርጓል። ምንም ጥያቄ የለውም። ሮድሪ ደግሞ ግሮይን ነው ጉዳት ያስተናገደው በአርሰናል ጨዋታ። ማንቸስተር ሲቲ አርሰናልን ሲያሸንፍ ነው። ባለፉት ጊዜያቶችም እንደምታስታውሱት ረዥም ጊዜ ሮድሪ የተጎዳው በአርሰናል ጨዋታ ወቅት በነበረ ጨዋታ ነው። ኤሲኤል ማለት ነው። ኤሲኤል ደግሞ ሌላኛው በጣም መጥፎ የተጫዋቾች ጉዳት ኤሲኤል ነው። አንቴሪየር ክሩሻል ሊጋመንት ይባላል። እዚህ ጉልበታችን ፌመሩን ከቲቢያ ከሚያገናኝ ማለት ነው። ፌመር ማለት የጭናችን ትልቁ አጥንት ማለት ነው በባዮሎጂ። እሱን የሚያገናኘው ነው። እሱ ተበጠሰ ማለት ጉልበት ይዋልላል፣ መራመድ አትችልም፣ ከባድ ነው። የክራንች ይዘው የምናያቸው አብዛኞቹ ለዛ ነው። ለምሳሌ ኢኪቲኬ ሰሞኑን አይተነዋል። ኤሲኤል በጣም የኤሲኤል ጉዳቶች በጣም መጥፎ ናቸው። በጣም ከግሮይንም ከሃምስትሪንግም በላይ በጣም መጥፎ የአንድ እግር ኳስ ተጫዋች ጉዳት ኤሲኤል አንቴሪየር ክሩሻል ሊጋመንት። ይሄ እሱ ከተበጠሰ ሚዛንን ነው የምታጠው። ጉልበት ይከዳል፣ እግርህ በፍጹም በቃ መስራት አይችልም። ከዛ በኋላ ክራንች፣ ለዛ ነው ክራንች ብዙዎቹ የሚጠቀሙት ማለት ነው። እና የኤሲኤል ጉዳት ረዥም ጊዜ የሚያቆይ ነው። የኢኪቲኬ ሮድሪ ከአርሰናል ጋር በነበረው በዛኛው ጨዋታ፣ አሁን ደግሞ የሮድሪ ግሮይን ነው፣ በዚህኛው ብሽሽት ነው። ቢያንስ እንደው የጉዳት ጥሩ የለውም እንጂ ግን ከኤሲኤል ጉዳት ግሮይንና ሃምስትሪንግ ይሻላሉ። እነዚህ ጉዳቶች የተሻሉ ናቸው። እና ሮድሪ አለመኖሩ ያኔ ክፍተት እንዲፈጠር አድርጓል በማንቸስተር ሲቲ ቤት ማለት ነው። ይህንን ያነሳሁት ከቲምበር ግሮይንና ከአስራፍ ሐኪሚ ጉዳት ጋር በተገናኘ የሚያገረሽ አይነት ጉዳቶች መሆናቸውን ለመጠቆም ነው። ጁሪያን ቲምበር ዛሬ ይገባል፣ ነገ ይገባል፣ ዛሬ ይገባል፣ ነገ ይገባል ሲባል እስካሁን ድረስ የቆየው ግሮይን ነው። እየተነሳበት ነው። ጀምሮ ነበር እኮ ተነስቶ ልምምድ ጀምሮ ሲነሳበት ሲያገረሽበት እንደገና ተቀመጠ። አሁን ግን ትናንት ልምምድ በደንብ ነው የሰራው። አርቴታ ማረጋገጫ ሰጥቷል። ወደ ቡዳፔስትም ቲምበር ተጉዟል። ስለዚህ የቲምበርና የክቫራትስኬሊያን ፍልሚያ እናያለን። ያስጀምሩታል አያስጀምሩትም ሌላ ጥያቄ ነው። ካልጀመረ ክርስቲያን ሞስኬራ ነው የሚገባው በዛ ቦታ ላይ ማለት ነው። ከጀመረ ግን ቲምበር ከክቫራትስኬሊያ ጋር የሚኖረው ትንቅንቅ፣ ማጋሌስ ከኡስማን ዴምቤሌ ጋር መሃል ላይ እነ ዴክላን ራይስ፣ ኤብሪቺ ኢዜ፣ እነ ማርቲን ኦዲጋርድ ከነ ቪቲኒያ ጋር የሚኖራቸው ፍልሚያ ትንቅንቅ፣ ከነ ጆዋው ኔቬስ ጋር የሚኖራቸው ፍልሚያ፣ አማካኝ ክፍሉ የሁለቱም ጥራት ያለው ነው። እነ ፋቢያን ሪዩዝ ስፓኒያርዳዊ ተጫዋች። አስራፍ ሐኪሚ ካልገባ ዋረን ዛይሪ ኤምሪ ነው ባለፈው የተጠቀመው በቀይ መስመር ላይ እንዲጫወት ሉዊስ ኤንሪኬ ድሉን የሰጠው ማለት ነው። ኤንሪኬ ይህንን ዋንጫ እንደግመዋለን የሚል ሐሳብ ነው የሰጠው። ምንም እንደግመዋለን፣ ምክንያቱም ጥራት ያለው ቡድን አለኝ። አይደለም ቋሚው ተቀያሪው ራሱ ከባድ ስብስብ ይዘናል። ከዚህ በፊት ስንቸገርበት የነበረው ስኳድ ዴብዝ ነበር። አሁን ጥራት ያለው ስኳድ ዴብዝ በቡድኔ ውስጥ አለ። ስለዚህ አንዱ ቢጎዳ ክፍተት የሚፈጠርበት ሂደት አይደለም ብሏል። በአንጻሩ ሉዊስ ኤንሪኬ እንዳለው በአርሰናል ቤት ውስጥም ስኳድ ዴብዙ ወይም ጥልቀት እንዲኖረው ማድረጉ ከዚህ ቀደም ከተለየው የአርሰናል ስብስብ አንጻር ዘንድሮ መገኘቱ አርሰናልም በስኳድ ዴብዝ ወይም በቡድን ጥልቀት የተለየ ስብስብ ያለውና ዘንድሮ ለዋንጫ ግስጋሴ ተጠቃሚ እንዲሆን በፕሪሚየር ሊጉ እንዲሁም በሻምፒዮንስ ሊጉ ፋይናሊስት እንዲደርስ ያደረገው የተሻለ ስኳድ ዴብዝ ስላለው ነው አርሰናል። ያማ ቢሆን በአርሰናል ቤት ውስጥ እኮ ያልተጎዳ ተጫዋች የለም እኮ። ኦዲጋርድ፣ ካላፊዮሪ፣ ቤን ዋይት እንደምታዩት አሁን ቡካዮ ሳካ፣ ትሮሳርድ በጉዳት ማለት ነው። አርሰናል ቤት ውስጥ ያልተጎዳ ተጫዋች የለም። ግን እነ ሳሊባ ሁሉ የተጎዱበት ነበር፣ እነ ጋብሪኤል ተከላካዮቹ። ስኳድ ዴብዙ ግን ጥሩ ስለነበር ማካካስ ተችሏል። ከዚህ ቀደም በነበረው አርሰናል ቤት ውስጥ ታስታውሳላችሁ
ዊሊያም ሳሊባ ተጎድቶ ቡድኑ እንዴት የተከላካይ ክፍሉ ወንፊት ሆኖ እንደተፈጠረበት ወይ እንዴት ወንፊት እንደሆነ ማለት ነው። ጋብሪኤል በተጎዳበት ጊዜ አርሰናል ተከላካይ ክፍሉ እንዴት ሲቸገር እንደነበር ማለት ነው። ኢቭን በማሰለፍ ደረጃ በጣም ሲቸገሩ የነበሩበት ሂደት ነበር። አሁን ግን እነ ፒሮ ኢንካፔ ሁሉ መምጣታቸው ስኳድ ዴብዙ ላቅ ያለ እንዲሆን አድርጎታል እና ሉዊስ ኤንሪኬ ለቡድኑ ውጤት ትልቁ አስተዋጽኦ ያደረገው ስኳድ ዴብዝ ነው ብሏል። አርሰናል ቤትም የዘንድሮ የአርሰናል ስኳድ ዴብዙ ጥልቀት ያለው ከዚህ አንጻር ቅዳሜ የሚኖረው ፉክክር ሁለት ተመጣጣኝ ቡድኖች የየሊጋቸውን ዋንጫ ያነሱ አርሰናል በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ለማንሳት ሉዊስ ኤንሪኬ ደግሞ ለሁለተኛ ጊዜ ለመድገም አጣጥመዋል። ሻምፒዮንስ ሊግ ምን እንደሚል በደንብ አውቀውታል። አርሰናል በሻምፒዮንስ ሊግ እስካሁን አልቀመሰም፣ አላጣጣመም እና ያንን መቅመስ ይፈልጋል። ጣዕሙ ምንድን ነው? ሻምፒዮንስ ሊግ ምን አይነት ጣዕም አለው የሚለው ነው ለመለየት የሚደረግ። ዋንጫ አግኝቶ የማያውቀው አርሰናል በሻምፒዮንስ ሊግ ዋንጫ ባለፈው ዓመት ካሳካው እና ከባለፈው ዓመት ሻምፒዮኑ ፓሪስ ሰን ጀርመን ጋር የሚደረገው የቅዳሜ ትንቅንቅ ከምሽቱ 1 ሰዓት ላይ በቡዳፔስት ፑሽካሽ አሬና ላይ የሚደረግ ሃንጋሪ ላይ የሚደረግ ጨዋታ ነው። አድማጮች በርካቶች እየገመቱ ይገኛሉ። የበርካቶች ግምት የሚያሳየው 1-0 ወይም 2-1 አርሰናል የሚል ነው። በአንጻሩ በፓሪስ ሰን ጀርመን በኩል የገመቱ በርካታ አድማጮች ደግሞ ፓሪስ ሰን ጀርመን 3-1 ይህንን ጨዋታ ያሸንፋል የሚል ነው። የቅዳሜ ሰው ይበለን። ጥሩ ፉክክር የምናይበት ጨዋታ ይሆናል ብለን እናስባለን። ከማስታወቂያዎች በኋላ ተመልሰን እንመጣለን።